ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ውድ የአሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 3 ሌሰን 23 ዛሬ የምናየው ሪቪው ኤክሰርሳይዝ 3.5 ነው። ከባለፈው ሌሰን 22 የቀጠለ ነው። ክፍል 2 ብለን ቀሪ ጥያቄዎችን በጋራ እንሰራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችሁ አሻራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። ኦኬ ኩዌስችን ነምበር 6 እስከ 5 ድረስ ያሉት ጥያቄዎች በጋራ አይተናል። ዛሬ ደግሞ 6 እና 7ን ሰፋ አድርገን እናያለን ማለት ነው። ሶ ኩዌስችን ነምበር 6 ምንድነው የሚለው? The wheel of a bicycle has a radius of 40 centimeter. Calculate its period of revolution if the bicycle moves with a speed of 20 km per hour. How much is the angular velocity? ሶ ይህን ጥያቄ በጋራ ለመስራት አንድ የባይስክል ዊል ፓርቱ ራዲየሱ 40 ሴንቲሜትር ነው። ስለዚህ ድራይቭ ሲደረግ ጎሞ ምን ይሆናል? ይሽከረከራል። ዊሉ ላይ ነው የሚገጠመው ጎሞ። ሶ ይሽከረከራል። ዊል ኢንዳክስል አለው አይደለ? ሶ አጠቃላይ የባይስክሉ ራዲየስ 40 ሴንቲሜትር ነው። ምንድነው የተጠየቀው? አንዴ ለመዞር ጎማው ዊል ፓርቱ አንዴ ለመዞር ሙሉ ሰርክል ምን ያህል ፔሪድ ይፈጅበታል ወይም ምን ያህል ጊዜ ይፈጅበታል። የባይስክሉ ፍጥነት ተሰጥቷል። በሰዓት ስንት ነው? 20 ኪሎ ሜትር የመጓዝ አቅም አለው። 20 ኪሎ ሜትር ፐር አወር the speed of a bicycle ነው። and also how much its angular velocity ይላል። the number of rotation tangent to the circle ያለው velocity tangential velocity 20 ኪሎ ሜትር ፐር አወር ተሰጥቷል። አንጉላር ቬሎሲቲ ምን ያህል ነው? ኦሜጋ ስንት ነው? ሁለት ጥያቄ ነው። አንደኛው ታይም ቴክን ነው ወይም ፔሪድ፣ ዲያደር ደግሞ አንጉላር ቬሎሲቲ ነው የተጠየቃችሁት። ሶ እነዚህን ጥያቄዎች ለመስራት ቀለል አድርገን አንደርስታንድ ማድረግ ይኖርብናል። ሶ ሉክ ለምሳሌ here is a bicycle ይሄ ነው ብንል የዊል ፓርቱ እዚህ ጋር ለምሳሌ from this center up to this ያለው ራዲየስ ብንል አይደለ? ጎሞ ይሄ ጎሞ ነው አይደለ? ጎሞ የሚገጠመበት ፓርት ምን ይባላል? ዊል ፓርት ይባላል ማለት ነው። ኦኬ የባይስክሉ ጎማ የሚገጠምበት ዊል ይባላል። እዚህ ጋር ደግሞ አክስል ፓርት አለ ማለት ነው። ዊል ኤንድ አክስል። ሶ ራዲየስ ተሰጥቶናል ማለት ነው። ጊቨናችን ምንድነው? ራዲየስ it is given. So given ራዲየሱ ምን ያህል ነው? 40 ሴንቲሜትር ነው። ኦኬ 40 ሴንቲሜትር ይሄን እንወስዳለን። the other tangential velocity so ጎሞ እየተሽከረከረ ነው። ሶ ሲሽከረከር ታንጀንት ቱ ዘ ሰርክል ያለው ቬሎሲቲ ታንጀንሻል ቬሎሲቲ ተሰጥቷል። ስንት? 20 ኪሎ ሜትር ፐር አወር። ሶ እነዚህ ናቸው ጊቨኖቻችን። ምንድን ይጠይቃችሁት? አንደኛው ካልኩሌት ኢትስ ፔሪድ ይላል። ፔሪድ ነው የምንፈልገው ማለት ነው። ታይም ቴክን ሶ አንድ የጎማው ለመዞር በዚህ ራዲየስ አንድ ለመዞር ምን ያህል ጊዜ ይፈጅበታል? የጎማው ፍጥነት 20 ኪሎ ሜትር ፐር አወር ነው። ኦኬ ሶ በዛ ፍጥነት አንድ ለመዞር ምን ያህል ጊዜ ይፈጃል? የመጀመሪያው ጥያቄ። ሶ ሪኳየርድ ፔሪድ ኢዝ ሃው ማች? ቲ ኢዝ ሃው ማች? ኦኬ ዘር ደግሞ ሃው ማች ኢትስ አንጉላር ቬሎሲቲ ነው። አንጉላር ይሄ ታንጀንሻል ቬሎሲቲ ነው። አንጉላር ቬሎሲቲ ደግሞ ኦሜጋ አይደለ? ከዚህ በፊት ስንማር እንዳየ ነው። ሶ ሁለት ነገሮች ነው የተጠየቃችሁት። ኦኬ ፔሪድ እና አንጉላር ቬሎሲቲ። ኦኬ ሁለቱን ነገሮች እንዴት ነው የምንፈልገው? ምን ያህል ጊዜ አንድ ጎማው ለመዞር አንድ ዙር ምን ያህል ጊዜ ይፈጃል ነው። ሌላው ደግሞ ሲዞር ያለው አንጉላር ቬሎሲቲ ኦሜጋ፣ ሮቴሽናል ቬሎሲቲ የምንለው ኦብጀክቱ ሮቴት ሲያደርግ ዘ ነምበር ኦፍ ሮቴሽን አንጉላር ዲስፕሌስመንት ነው። በሱ ኢን ጊቭን ፔሪድ ኦፍ ታይም ደግሞ ዘ ነምበር ኦፍ ሮቴሽን ዲቫይድድ ባይ ታይም ደግሞ አንጉላር ቬሎሲቲ ነው አይደለ? ስለዚህ እነዚህ ሁለቱን ነገሮች ለመፈለግ ምንድን ነው የሚያስፈልገን የሚለውን ማየት ይኖርብናል። ፈርስት ምንድን ነው ይሄንን ታንጀንሻል ቬሎሲቲ ኪሎ ሜትር ፐር አወር ነው የተሰጠው። ወደ መለወጥ አለብን ወደ ሜትር ፐር ሰከንድ። ይህን ደግሞ ወደ ሜትር መለወጥ አለብን። ራዲየሱ 40 ሴንቲሜትር ወደ ሜትር ሲለወጥ ስንት ይሆናል የሚለውን ኮንቨርት ማድረግ ይኖርብናል። ሶ ፈርስት ይህንን ኮንቨርት እናደርግ። ራዲየስ 1 ሴንቲሜትር 1 ሜትር ስንት ሴንቲሜትር ነው? 100 ሴንቲሜትር ነው አይደለ? ሶ 40 ሴንቲሜትር ስንት ይሆናል? ሶ ሁሌም ሴንቲሜትር በሴንቲሜትር ሳይድ ነው መጻፍ ያለባችሁ። ስንት ሜትር ይሆናል? ኤክስ። ሶ ክሪክሮስ እናባዛ ይሄን በስታባዙ ምን ይሆናል? ኤክስ ሲባዛ 100 ሴንቲሜትር 100 ሴንቲሜትር is equal to 40 ሴንቲሜትር 40 ሴንቲሜትር በስንት እናባዛው? በ1 ሜትር አይደለ? ሶ both sides ለ100 ሴንቲሜትር ይሄንም እንደዚሁ 100 ሴንቲሜትር አይደለ? ሶ ይሄ ሙሉ ለሙሉ ካንስል ይሆናል። ሴንቲሜትር ደግሞ በሴንቲሜትር ይጣፋል። አንዷ 0 0 4 ጊዜ 1 4 4 ሲካፈል 10
0.4 ይሆናል ማለት ነው። ኦኬ 0.4 ምን ሜትር። ሶ እዚህ ጋር እንምጣና 40 ሴንቲሜትር ማለት ስንት ነው ማለት ነው? 0.4 ሜትር ብለን እንወስዳለን ማለት ነው። ኦኬ ይህን ደግሞ ኪሎ ሜትር ፐር አወር ወደ ሜትር ፐር ሰከንድ ለመለወጥ ምን ማድረግ ይኖርብናል? ሶ ይህ 0.4 ሜትር። ኦኬ እሺ ይሄኛው ምንድን ነው የምናደርገው? 20 ኪሎ ሜትር ፐር አወር ወደ ሜትር ፐር ሰከንድ ስንለውጥ ጀስት ከዚህ በፊት በተደጋጋሚ ነግራቸዋለሁ። 1 ኪሎ ሜትር ማለት ስንት ነው? 1000 ሜትር ማለት ነው። 1 አወር ደግሞ 1 ሰዓት ማለት ወደ ሰከንድ ወደ ደቂቃ 60 ነው። ወደ ሰከንድ ደግሞ 3600 ይሆናል። 60 በ60 ማለት ነው። ኦኬ 3600 ሴኮንዶች አሉት። ምክንያቱም 1 አወር 60 ሚኒት አለው። አንዷ ደቂቃ ደግሞ 60 ሰከንድ አላት አይደለ? 60 ደቂቃ ማለት ነው 1 ሰዓት። ስለዚህ 60 ደቂቃ ለመምጣት 60 ሚኒት ወደ ሰከንድ ሲለወጥ ስንት ይሆናል? 60 በ60 3600 ሴኮንድ ይኖራል ማለት ነው። ኦኬ ስለዚህ 1 ሰዓት ስንት ሴኮንዶች አሉት? 3600 ሴኮንዶች አሉት። 3 አካፍሉት ምንድን ነው የሚሆነው? አካፍሉት እስኪ 1 ሲካፈል 1 ኪሎ ሜትር ፐር አወር አይደለ? 1000 ደግሞ ለ1000 ሲካፈል ለስንት? ለ3600 ሜትር ፐር ሰከንድ። እዚህ ጋር 2 0 በ2 0 ተጣፋ። ምን አገኘ ማለት 1036ኛ የሚል ሁሌም እንደነገርኳችሁ ኪሎ ሜትር ፐር አወር ተሰጥቶ ወደ ሜትር ፐር ሰከንድ ለመለወጥ በስንት አባዙት? በ1036ኛ። ስለዚህ ይህንን ቁጥር በስንት ላባዛው ማለት ነው? 20 ኪሎ ሜትር ፐር አወር ወደ ሜትር ፐር ሰከንድ ሲለወጥ ሁሌም 20 ሲባዛ በስንት ላባዛው? እዚህ ጋር 1036ኛ 1036ኛ ሜትር ፐር ሰከንድ። ኦኬ 20 ሲባዛ በ10 200 ይሆናል። 200 ሲካፈል ለስንት? ለ36። ኦኬ 200 ለ36 እናካፍል ስንት ነው የምናገኘው? ካልኩሌተር እንጠቀም። 200 ዲቫይድ ባይ ዋት 36 አይደል? ስንት ይመጣል? 5.55 ነው የሚለው። አንዱን እናጠጋገው። ኦኬ 5.56 እናደርገው። ኦኬ 5.56 5.56 ምን ሜትር ፐር ሰከንድ። ኦኬ 20 ኪሎ ሜትር ፐር አወር ወደ ሜትር ፐር ሰከንድ ሲለወጥ ሁሌም በ1036ኛ ባዙ። ሜትር ፐር ሰከንድ ተሰጥቶ ደግሞ ወደ ኪሎ ሜትር ፐር አወር ለመለወጥ በ36 10ኛ ካባዛጁ በቀላሉ ታገኘ። ካልሆነ ግን 1 ኪሎ ሜትር ፐር አወር 1 ኪሎ ሜትር ማለት 1000 ሜትር ነው። 1 አወር ማለት 3600 ሰከንድ ነው ብላችሁ እያንዳንዱ ኮቨርት ማድረግ ትችላላችሁ ማለት ነው። 1 ኪሎ ሜትር ፐር አወር 1036ኛ ሜትር ፐር ሰከንድ ከሆነ 20 ኪሎ ሜትር ፐር አወር ስንት ይሆናል ብላችሁ ክሪክሮስ መጠቀም ትችላላችሁ ማለት ነው። እነዚህ ነገሮች ኮንቨርት ካረግን በኋላ ምንድነው የተጠየቀ? የመጀመሪያው ፔሪየድ ነው። ጎሞ አንዴ ከዚህ ጀምሮ ወደዚህ አንዴ ሙቭ አረገ ማለት ሙሉ ሰርክል የሰርክል ሰርከምፈረንስ እንዴት ነው የሚፈልገው? ፓየር ነው አይደለ? ስለዚህ ምን እናርግ? ታንጀንሻል ቬሎሲቲ v ስለተሰጠ ምንድነው የምናደርገው? ዲስታንስ ታንጀንሻል ዲስታንስ ሲካፈል ታይም። ቬሎሲቲ ማለት ስፒድ ማለት ዲስታንስ ኦቨር ታይም ወይም ቬሎሲቲ ማለት ዲስፕሌስመንት ኦቨር ታይም ነው አይደለ? ስለዚህ በዚህ መሰረት በቀላሉ ቬሎሲቲ ተሰጥቶኛል፣ ስፒድ ተሰጥቶኛል። እንደምታዩት ስፒዱ ስንት ነው? ፍጥነቱ 20 ኪሎ ሜትር ፐር አወር ነው። ሰርከምፈረንሱ ደግሞ ከዚህ ያለው የዲስታንስ መጠኑ ነው። አንድ ይዞረ ማለት በዚህ ራዲየስ የሆነ ሜትር ወደፊት ይሄዳል ማለት ነው። ኦኬ ያ ማለት አንድ ዙር የሰርክል ፔሪሜትር ዙሪያው ሰርከምፈረንስ ኦፍ ዘ ሰርክል ጋር እኮ ነው። ለምሳሌ ከዚህ በፊት አንድ ፎር ሳይድድ ፖሊጎን ቢያጋጥመን ለምሳሌ ይሄ ሬክታንግል ነው ብንል ሌንግዝ አለ፣ ዊድዝ አለ፣ ዚጋ ሌንግዝ ዚጋ ዊድዝ አይደል? ፔሪሜትሩ ዙሪያው ወይንም ደግሞ ያለው የዙሪያው የዲስታንስ መጠን ምን ያለው ቢባል ሌንግዝ ሲደመር ዊድዝ ሲደመር ሌንግዝ ሲደመር ዊድዝ ነው አይደል? እንደዚህ ነው የምናደርገው። ሰርክል ከሆነስ ሰርክል ኦብጀክቱ ከዚህ ተነስቶ እንደዚህ አንድ ሙሉ ዙር ዞረ ማለት የሰርክል ፔሪሜትር ሰርከምፈረንስ ማለት ነው አይደል? ሰርከምፈረንስ ኦፍ ዘ ሰርክል 2 ፓይ አር የምንለው ከዚህ ያለው ዲስታንስ ነው። ኦኬ ይሄ ሰርከምፈረንስ በሌላ አባባል ምን ማለት ነው? ዲስታንስ ማለት ነው። ኦኬ አጠቃላይ ኦብጀክቱ ከዚህ ወደዚህ ሙቭ ሲያደርግ አንድ ሙሉ ሰርክል ምን ያህል ዲስታንስ ተጉዟል ስንል 2 ፓይ ራዲየስ የምንለው ይሄ ከዚህ ካፒታል አር አድርገናል። ራዲየስ
ዲቫይድድ ባይ ቲ ማለት ደግሞ ፔሪድ ማለት ነው። ኦኬ ሶ ታንጀንሻል ስፒድ ኦልሬዲ 20 ኪሎ ሜትር ፐር አወር ተሰጥቷል። ኦብጀክቱ ደግሞ አንዴ ሲዞር ዊል ፓርቱ አንዴ ሲዞር ሙሉ ሰርክሉን አንድ ሰርከምፍራንስ ነው ማለት ነው። ኦኬ ሰርከምፍራንስ 2 ፓይ አር ብለን እንጠራዋለን ማለት ነው። ኦኬ ሶ 2 ፓይ አር ዲቫይድድ ባይ ፔሪድ። ሶ ታንጀንሻል ስፒድ ተሰጥቷል። ፓይ ቫልዩ ይታወቃል 3.14 ነው። ራዲየስ እዚህ ጋር አለን። ስለዚህ ማንን ማግኘት እንችላለን ማለት ነው? ፔሪድ ማግኘት እንችላለን ማለት ነው። ኦኬ ሶ በዚህ መሰረት ካልኩሌት ማድረግ እንችላለን። በስፒድ ቦታ ይህን ነው የምናስገባር ቪ 5.56 ሜትር ፐር ሰከንድ ወደ ሜትር ፐር ሰከንድ የለወጥ ነው። ሶ በዚህ ቦታ ቪ 5.56 ሜትር ፐር ሰከንድ ኪሎ ሜትር ፐር አወርን እዚህ ጋር ወደ ሜትር ስለለወጥን ኪሎ ሜትር ጋር አይጣፋም። ኦኬ ሜትር ስለሆነ ግን ይሄ ሜትር በቀላሉ ካንስል ማድረግ እንችላለን ማለት ነው። ኦኬ ሶ ኢዝ ኢኳል ቱ 2 ታይምስ ፓይ ቫልዩ በቁጥር ስንት ነው? ፓይ 3.14 ወይንም 22/7 ነው። ኦኬ ሶ በፓይ ቦታ 3.14 እናስገባለን። ራዲየስ ደግሞ ተሰጥቷል ስንት? 0.4 ሜትር 0.4 ሜትር ሲካፈል ዘሆል ቲ ፔሪድ ማለት ነው። ኦኬ ቲ ሶ ከላይ ያሉትን እናባዛና ክሪክሮስ አድርገን በቀላሉ ማስቀመጥ እንችላለን። ሶ 2 ታይምስ 3.14 ሲባዛ 0.4 ስንት ይመጣል? በካልኩሌተር መስራት እንችላለን በጋራ። ሶ ስናባዛ 2 multiplied by how much? 3.14 multiplied by 0.4 okay 0.4 ሶ ስታባዙ ስንት ይሆናል? 2.512 ዩኒቱ የቀረው ማለት ሜትር ሲካፈል ሶ አሁን ምንድን ነው የምናደርገው? እያንዳንዱን ሬንጅ ማድረግ ነው። ፔሪድ ሲባዛ በዚህ ይሄ ነው። ሶ ፔሪድ ኢዝ ኢኳል ቱ ቦታ ብናቀያይራቸው ክሪክሮስ አድርገን ብታቀያይሯቸው ምንድን ነው የሚለው? 2.512 ሜትር ሲካፈል ለማን ነው የሚሆነው? 5.56 ሜትር ፐር ሰከንድ። ኦኬ ሶ እንዴት መጣ ብላችሁ ግራ ከገባችሁ ሉክ እንደዚህ ነው ያመጣ ነው። ኦኬ እዚህ ጋር ልስራላችሁ 5.56 ሜትር ፐር ሰከንድ እኩል ይሆናል 2.512 ሜትር ፐር ሰከንድ ዲቫይድ ባይ ፔሪድ አይደለ? ሶ ኦቨር ዋን አድርገን ክሪክሮስ ማባዛት ነው። ይሄን በስታባዙ ቲ ሲባዛ 5.56 ሜትር ፐር ሰከንድ ኢዝ ኢኳል ቱ 2.512 ሜትር አይደለ? ሜትር ነው እዚህ ጋር ይሄ ሜትር ነው ሜትር። ሶ ቲን ለማስቀረት ምንድን ነው የምናደርገው? ኦቨር 5.56 ሜትር ፐር ሰከንድ ይሄንም 5.56 ሜትር ፐር ሰከንድ። ኦኬ ይሄ ተጣፋ ማጋራ ቲ እኩል ይሆናል 2.512 ሜትር ሲካፈል 5.56 እዚህ ጋር የደረስ ነው ክሪክሮስ አድርገን ነው ማለት ነው። ኦኬ ስለዚህ 2.512 ሜትርን 2.512 ሜትርን ለማን ላካፍለው? ሲካፈል 5.56 ኦኬ 5.56 እናርገው ስንት መጣላችሁ? እስከዚህ ድረስ ያለውን ብንወስድ ኦኬ 0.45 ሶ አፕሮክሲሜትሊ 0.45 ምን ሜትር በሜትር ይጣፋና 1/1 ሰከንድ ወደ ላይ ይወጣል። ሶ ሴኮንድ ይሆናል ማለት ነው። እዚህ ጋር 1 divided by 1 second ኦኬ ሶ 1 ይሄንን ዲቪዥኑ ወደ መልቲፕሊኬሽን ስለ 1 ሰከንድ የነበረው ምን ይሆናል? ሰከንድ ኦቨር 1 ይሆናል አይደል? ሪቨርስ ወይንም ደግሞ ይገለበጣል። አንድ ሲባዛ ሰከንድ ሲካፈል 1 ሰከንድ ኦኬ ሶ 1/1 ሰከንድ ወደ ላይ ይሄዳል ሲባል ስታካፍሉት ሪያሬንጅ ስታደርጉት ሰከንድ ወደ ላይ ይወጣል ማለት ነው። ወይንም ታይም ወይም ፔሪድ በሰከንድ ነው የሚቀመጠው። ስለዚህ አንዴ ለመዞር ጎሞ ምን ያህል ጊዜ ነው የሚፈጅበት ማለት ነው? 0.45 ሴከንድ ብቻ ነው የሚፈጅበት ብላችሁ ከመለሳችሁ ትክክል ናቸው። ሶ አንደኛው መልሳችንን አግኝተናል። ሁለተኛው ደግሞ ምንድነው? አንጉላር ቬሎሲቲ ነው ኦሜጋ ማለት ነው። ኦኬ ታንጀንሻል ቬሎሲቲ ኦልሬዲ አግኝተናል አይደል? ሶ እነዚህ ዳይሬክሽናቸው ሴም ነው የሚሆነው። እዚህ ጋር ስንስል አቀይረናል አጀስት እናደርገው። ኦኬ ሶ አንጉላር ቬሎሲቲ ታንጀንሻል ቬሎሲቲ ጎማ ወደዚህ የሚሽከረከር ከሆነ ወደዚህ ነው አይደለ? አንጉላር ቬሎሲቲ ዳይሬክሽን አብሮ ሮቴት ነው የሚያደርገው። ኦኬ ሶ ሪቨርስ እንዳይመስላችሁ። ኦኬ ሶ ታንጀንት ዘ ሰርክል ያለው ቬሎሲቲ
ዲስ ዳይሬክሽን ካለን አንጉላር ቬሎሲቲ ወደዚህ ማድረግ አለብን። ስለዚህ አንጉላር ቬሎሲቲ ነው የምንፈልገው። አንጉላር ቬሎሲቲ ምን ያለው ነው? ሶ ሲምፕል ነው። ምንድነው የምናደርገው ቴክኒካሊ የሚለውን እንይ። አንጉላር ቬሎሲቲ ለማግኘት ሁለት አይነት ቴክኒኮችን መጠቀም ትችላላችሁ። አንደኛው ሉክ ለምሳሌ ጎማው አንድ ሲዞር ያለው ፔሪሜትር ሰርከምፈረንስ ይባላል ወይም ታንጀንሻል ስፒድ ይባላል ብያችኋለሁ። አንጉላር ስፒድ መልቲፕላይድ ባይ ራዲየስ ወይንም ደግሞ በሌላ አባባል ምን ማለት ነው? ሰርከምፈረንስ እንዴት ነው ኢኩዌሽኑ? ሰርከምፈረንስ ኦፍ ዘ ሰርክል ማለት አንድ ሙሉ ስር 2 ፓይ አር ነው። 2 ፓይ አር ሰርከምፈረንስ ማለት ታንጀንሻል ስፒድ ነው። ከዚህ ያለው የርቀት መጠን ዲስታንስ መጠን ነው። 2 ፓይ ሜጀር የሚያደርግልን ደግሞ አንግል ነው። አንድ ሙሉ ዙር በዲግሪ 360 ዲግሪ ይባላል። በራዲያን ደግሞ 2 ፓይ ይባላል አይደል? ሶ ይሄ ማለት አንግል ነው ሲባዛ ራዲየስ። ኦኬ ይሄንን መጠቀም ትችላላችሁ። ሶ እያንዳንዱ ለምሳሌ ይሄንን አንዴ ለመዞር አንዴ ለመሽከርከር በምን ያህል ጊዜ ነው ብለን ስናካፍል ደግሞ ኦቨር ታይም ቦት ሳይድስ ብናደርግ ምን ታገኛላችሁ? ዲስታንስ ኦቨር ታይም ስፒድ ነው የምናገኘው አይደለ? ዲስታንስ ኦቨር ታይም ስፒድ ነው። አሁንም አንጉላር ዲስታንስ ዲቫይድ ባይ ታይም አንጉላር ቬሎሲቲ ሲባዛ በራዲየስ። ሶ ይሄን መጠቀም እንችላለን ማለት ነው። ኦኬ አንደኛው ቴክኒካችን ይሄን። ሶ ታንጀንሻል ስፒድ 5.56 ሜትር ፐር ሰከንድ ተሰጥቷል። አንጉላር ስፒድ ነው የተጠየቃችሁት፣ አንጉላር ስፒድ ወር አንጉላር ቬሎሲቲ። ራዲየስ ደግሞ የዊል ፓርቱ ራዲየሱ 0.4 ሜትር። ኦኬ ሶ በዚህ መሰረት ትችላላችሁ። ኦር ኢን አዘር ዌይ አንጉላር ስፒድ ማለት አንጉላር ዲስታንስ ዲቫይድ ባይ ታይም ነው። ሶ አንዴ ሲዞር ምን ያህል ነው ከቨር የሚያደርገው? 2 ፓይ ቫልዩ 2 ፓይ ዲቫይድ ባይ ቲ ማለት ደግሞ ፔሪድ ማለት ነው። ኦኬ 2 ፓይ ይታወቃል። ፓይ 3.14 ነው በሁለት አባዝተን። ቲ ደግሞ ፔሪድ አግኝተናል። ስንት አግኝተናል? 0.45 ሴኮንድ አይደለ? ይሄን አግኝተናል። ስለዚህ ይሄ ስናካፍል በቀላሉ ምን እናገኛለን? አንጉላር ቬሎሲቲ ማግኘት ትችላላችሁ። ሶ ሁለቱም መጠቀም ትችላላችሁ ማለት ነው። ይሄንን ወይንም ይሄን ሶ ባንዱ ብንጠቀም በቂ ነው። ሶ ይሄንን እንጠቀም፣ ሌላውን ደግሞ በሌላ ጊዜ ሌሎችን ጥያቄዎች ሲሰሩ መጠቀም ትችላላችሁ ማለት ነው። ሶ ይሄንን በዚህ መሰረት አንጉላር ቬሎሲቲ መፈለግ እንችላለን። ኦሜጋ ሶ አንጉላር ቬሎሲቲ እንዲቀር ምን እናደርግ? ቦት ሳይድስ ኦቨር አር ራዲየስን በራዲየስ እናጣፋና አንጉላር ቬሎሲቲ ኢዝ ኢኳል ቱ ታንጀንሻል ቬሎሲቲ ስንት ነው? እዚህ ጋር ተሰጥቷል 5.56 ሜትር ፐር ሰከንድ ዲቫይድ ባይ ራዲየሳችን ደግሞ ስንት ነው? 0.4 አይደለ? 0.4 ሜትር። ኦኬ ሶ ሜትር በሜትር ይጣፋል፣ ፐር ሰከንድ ይቀራል። ሶ ፐር ሰከንድ ይናዘረ አንጉላር ቬሎሲቲ ራድ ፐር ሰከንድ ነው። ራድን እንዳስፈላጊነቱ መጨመር መቀነስ እንችላለን ብያቸዋለሁ ከዚህ በፊት። ስለዚህ ራድ ፐር ሰከንድ ብለን እናስቀምጣለን ማለት ነው። ኦኬ ሶ 5.56ን ለ0.4 እናካፍል። ሶ 5.56 ዲቫይድ ባይ 0.4 ስንት መጣላችሁ? 13.9 አፕሮክሲሜትሊ 13.9 ፐር ሰከንድ ወይንም ራድ ፐር ሰከንድ አይደል? ራድን እንዳስፈላጊነቱ መጨመር እንችላለን። ኦኬ እንዳስፈላጊነቱ ደግሞ እንቀንሳለን፣ ዳይሜንሽን ለሲኒ ስለሆነ። ስለዚህ ራዲያን ሜዠርመንት ራድ ብለን የምንጠራው ራድ የሚል የለም፣ ሜትር በሜትር 1/2 ሰከንድ የሚል ነው ያለው። ስለዚህ አንጉላር ቬሎሲቲ ግን በራድ ፐር ሰከንድ ነው የሚለቀው። ኦኬ ሶ ራድ ከሌለ አድ እናደርጋለን፣ ካለ ደግሞ እንዳስፈላጊነቱ ካላስፈለገንም እንደዚሁ ማጥፋት እንችላለን። እሺ ስለዚህ ሁለቱን ጥያቄዎች መልሰናል በጋራ። አንደኛው አንጉላር ቬሎሲቲ ነው 13.9 ራድ ፐር ሰከንድ፣ ሌላው ደግሞ ታይም ነው 0.45 ሴኮንድ የሚል አግኝተናል ማለት ነው። በዚህ መሰረት ጥያቄዎቻችን ከመለሳችሁ ትክክል ናቸው። ሌላኛው ጥያቄ ኩዌስችን ነምበር 7 ፋይንድ ዘ ባንኪንግ አንግል ኦፍ ሬልዌይ ትራክ ዊዝ ዘ ራዲየስ ኦፍ ካርቬቸር ኦፍ 1500 ሜትር ኢፍ ዘ ትሬን maximum speed is 15 meter per second if the distance between two tracks is 1.8 meter. Calculate the elevation of outer track over inner track ይላል። እዚህ ጋር ምስሉ ጋር እንደምታዩት መኪኖቹ ለምሳሌ እንደዚህ ትራክ ሁለት ሌን አለው፣ አንደኛው እዚህ ጋር ሌላኛው አይደል፣ በሁለት መስመር። ኦኬ ይሄን ስታዩት የተወሰነ ኢንክሊኔሽንም አለው፣ አንግል አለ ይፈጥራል። ኦኬ ምንድነው የተሰጣችሁ?
find the banking angle of railway track with radius of curvature ተሰጥቷል። so given እንበልና radius of curvature ተሰጥቷል። so radius of curvatureአችን r ስንት ነው የሚያሳየው? 1500 ሜትር 1500 ሜትር። so መኪኖቹ እንደዚህ ውድድር መንገድ ላይ ሊሆን ይችላል። so እንደዚህ ሙቭ በሚያደርጉበት ሰዓት toward the center of the circle ምን ይኖራል? centripetal acceleration ይኖራል። so በዚህ ራዲየስ ልክ እንደዚህ ስዕሉን ብትሰሩት ልክ እንደዚህ ያው ሮዱ እንደዚህ ነው የሚመስለው። ኦኬ so መኪኖቹ ልክ እንደዚህ ነው። ኦኬ so የራዲየሱ ተሰጥቶ 1500 በምን ያህል ማክሲመም ስፒድ ነው እየሄዱ ያሉት? ስፒድ is equal to 15 ሜትር per second if the distance between two tracks የሚለው ልክ እዚህ ጋር ያለው ትራክ ከዚህ ያለው ማለት ነው ከዚህ እስከዚህ ድረስ ያለው ዲስታንስ l እንበለው። ኦኬ ወይንም ከዚህ ያለው ዲስታንስ let's take l length ስንት ነው? 1.8 ሜትር ተሰጥቷል። ኦኬ so አንደኛው የተጠየቃችሁት ምንድነው? ባንኪንግ አንግሉን find the banking angle ቴታ ነው required ቴታ ነው። ኦኬ so እዚህ ጋር የተወሰነ ኢንክሊኔሽን አለው አንግል ቴታ ማለት ነው። ይሄ ሮዱ ጋር ምን ያህል አንግል አለው ነው። so required የሚፈለገው ምንድነው? ባንኪንግ አንግል የሮዱ ኢንክሊኔሽን ምን ያህል ነው። ሌላው ደግሞ ካልኩሌት ዘ ኤሌቬሽን ኦፍ ዘ አውተር ትራክ ኦቨር ዘ ኢነር ትራክ ይላል። ሶ ኢነር ትራኩ ለምሳሌ ከዚህ ኢንክሊኔሽን የሚጀምርበት ከዚህ ቢሆን የማክሲመም ከፍታው ስንት ነው? አውተር ትራክ የሚለው በቃ ያው ከውጭኛው ይሄ ውስጠኛው መንገድ አይደል? የውስጠኛው ጠርዝ ነው። ይሄ ደግሞ የውጭኛው ጠርዝ ነው። እሺ ኢነርና አውተር ብለን እንወስደው። ኦኬ ወደ ውስጥና ወደ ውጭ ማለት ነው። ኦኬ ሶ ይሄንን ሃይት ነው የተጠየቃችሁ። እቺኛው ሃይት ኤሌቬሽን ማለት ኦኬ ሶ ሁለቱን ነገሮች ነው የተጠየቃችሁ። ስለዚህ ባንኪንግ አንግል ሌት እንደሚፈልግ ከዚህ በፊት አይተናል። በዛ መሰረት ሶልቭ እናደርጋለን። ሶ በዚህ መሰረት ባንኪንግ አንግሉን ካልኩሌት ዘ ባንኪንግ አንግል ስለሚል ቴታ ለመፈለግ ይሄንን ኢኩዌሽን እንጠቀማለን። ታን ቴታ is equal to v square ከዚህ በፊት እንደተማር ነው v square over rg አይደለ? rh ኦኬ ሶ ታን አንግል ቴታ is equal to ታንጀንሻል ስፒድ ማክሲመም ስፒዱ 15 ሜትር ፐር ሰከንድ ነው። በሱ ቦታ 15 ሜትር ፐር ሰከንድ ዘ ሆል ስኩዌር እናደርጋለን ዲቫይድድ ባይ ራዲየስ 1500 ሜትር multiplied by gravitational acceleration of earth 9.8 ወይስ ሲጠጋጋ 10 ነው ሰደው። ኦኬ 10 ሜትር ፐር ሰከንድ ስኩዌር ሶ 10 ሜትር ፐር ሰከንድ ስኩዌር አድርገን በቀላሉ ሶልቭ ማድረግ እንችላለን። ሶ 15 በ15 እናባዛ ስኩዌር ስታደርጉት 15 ዘ ሆል ስኩዌር ማለት 15ን በ15 ማባዛት ነው። ሶ 15 times 15 225 አይደል? 15 ማለት ነው 225 ይመጣል ሜትር ስኩዌር ፐር ሰከንድ ስኩዌር ዘ ሆል ዲቫይድ ባይ የስታባዙ ደግሞ 1500 የሚሆነው 15000 ይሆናል ማለት ነው። ኦኬ አንድ ዜሮ መጨመር ነው። ሶ 15000 ሜትር ታይምስ ሜትር ስኩዌር ፐር ሰከንድ ስኩዌር አይደለ? ኦኬ ይሄ ሙሉ ለሙሉ ይጣፋል። ዩኒት ሌስ ነው አንግል ነው የሚፈልገው። ኦኬ ሶ 225 ለ15000 ስታካፍሉ ስንት ነው የሚመጣው? ሶ በካልኩሌተር 225 ሲካፈል ለ15000 ስንት ነው የሚመጣው? 0.015 ኦኬ ሶ 0.015 ይመጣል። ሶ አንግል ቴታው ነው የተፈለገው። አንግል ቴታውን ደግሞ ታን ኢንቨርስ አድርገን እንወስዳለን። ኦኬ ሶ ታን ቴታ is equal to 0.015 አንግል ቴታ ለማስቀረብ ቦት ሳይድስ ምንድነው የምናደርገው? 1/tan ይሄንንም 1/tan ቦት ሳይድስ እናባዛዋለን። ኦኬ ይሄ በዚህ ጣፋና ማን ቀረ? ቴታ ቀረ። ቴታ is equal to 1/tan ደግሞ በማትስግመት tan the power of -1 in bracket 1/tan ማለት tan the power of -1 ተብሎ ይጻፋል። 0.015 ሲነበብ ግን ታን ኢንቨርስ ነው የሚባለው። ቴታ ታን ኢንቨርስ ኦፍ 0.015 ስንት ነው የሚለውን በካልኩሌተር ወይንም ከማቴማቲክስ ጀርባው ላይ መጽሐፉ ላይ ትሪክ ቴብል በማንበብ አንግሉ ስንት ዲግሪ እንደሆነ በቀላሉ አንደርስታንድ ማድረግ ትችላላችሁ። ሶ እኔ ሳይንቲፊክ ካልኩሌተር ልጠቀም ትሪክ ገባለው። ኦኬ እንደ ታን የሚላለ እዚህ ጋር ታን ኢንቨርስ አይደል? ታን ዘ ፓወር ኦፍ -1 የሚላለ ሶ ታን ኢንቨርስ ኦፍ ስንት 0.015
0.15 አይደለ? ኦኬ ስታረጉ የሚመጣላችሁ ዲግሪ ታን ኢንቨርስ ኦፍ 0.015 ሲሆን የሚመጣላችሁ ዲግሪ ስንት ነው? 0 ነጥብ እስከዚህ ድረስ እንውሰደው። ኦኬ 9ን ወደ ስታጠጋጉ ስንት ይሆናል? 6 0.86 አፕሮክሲሜትሊ ይሄን 9ን ወደ 5 መጠጋጋት ስለሚችል 0.86 እናርግ። ኦኬ ቴታችን 0.86 ዲግሪ ነው ማለት ነው። ኦኬ ይሄ መልሳችን። በዚህ መሰረት ባንኪንግ አንግል ቴታው ስንት ዲግሪ ነች? እቺ እዚህ ጋር ምትያት 0.86 ዲግሪ። እንደምታዩት ቁጥሩ እንደሚያሳየው በጣም ትንሽ አንግል እንደሆነ ያሳያል። ኦኬ በጣም ትንሽ አንግል ነው ማለት ነው። ኦኬ እንደዚህ እንደምታዩት በጣም የተጋነነ እንዳልሆነ ያሳያል። ይሄኛው ሀይት ስንት ነው የሚለውን እንየው። ኦኬ ይሄ ሀይት ካልኩሌት ዘ ኤሌቬሽን ኦፍ ዘ አውተር ትራክ ኦቨር ዘ ኢነር ትራክ ይላል። ኢነር ትራኩ እዚህ ጋር ነው የመጀመሪያው ጠርዝ ማለት ነው። አውተር ትራኩ ደግሞ ውጨኛው ነው። ኦኬ መኪኖቹ እንደምታዩት ወደዚህ ሙቭ እያደረጉ ነው። ከዚህ ያለው ዘ ዲስታንስ ቢትዊን ቱ ትራክስ ኢነር እና አውተር ትራክ ውጨኛውና ውስጠኛው ትራክ ያለው የሌንግዝ መጠን 1.8 ሜትር ነው። ስለዚህ ሀይቱ እንዴት ይፈልጋል? ኤሊቬሽኑ ስንት ነው ነው የሚለው። እሱን ካልኩሌት ይሄን ኤሊቬሽን ለማግኘት ይሄ ኢነር አለ፣ አውተር ትራክ አለ። ከዚህ ያለው ሌንግዝ ኦልሬዲ ስንት ተሰጥቷል? 1.8 ሜትር ነው። ኤሊቬሽኑ ነው የተጠይቃችሁት። ይሄኛውን ሀይት ከፍታውን አጠቃላይ ስንት ነው? ኦልሬዲ ይሄ አንግል ካለን በሳይን ሪሌሽን መስራት ትችላላችሁ። ኦኬ ሳይን ቴታ ስንጠቀም ምንድን ነው ሳይን ቴታ የሚለው? ከዚህ በፊት እንደተማራችሁት ሳይን ቴታ ማለት ዘ ሬሽዮ ኦፍ ዋት ኦፖዚት ሳይድ ኦቨር ሃይፖተነስ ሳይድ ነው አይደለ? ስለዚህ ኦፖዚት ብለን የምንጠራው የአንግሉ ፊት ለፊት ያለው ሳይድ ነው። ዚ አንግል ፍሮንት ሳይድ ኦፖዚት ነው። ዘ ሎንግ ሳይድ ደግሞ ሃይፖተነስ ነው። አንግል ቴታ አለን። ስለዚህ በቀላሉ ሰብስት አድርገን ማግኘት እንችላለን። ኦኬ ሳይን አንግላችን ስንት ነው? ያገኘነው አንግል ባንኪንግ አንግሉ 0.86 ዲግሪ አይደለ? እዚህ ኳልቱ ኦፖዚት ሳይድ ተብሎ የተሰየመው ኢሊቬሽን ወይም ሀይቱ ከፍታው ነው። ሃይፖተነስ ደግሞ ይሄኛው ሌንግዝ ነው። ሌንግዝ ኦፍ ትራክ ነው። ክሪክ ክሮስ ብናደረገው ኢሊቬሽን ኤች እዚህ ኳልቱ ኤል ማለት ስንት ነው? 1.8 ማለት ነው። የውስጠኛውና የውጨኛው ጠርስ መካከል ያለው ሌንግዝ ነው 1.8 ሜትር ሲባዛ ሳይን ስንት ዲግሪ? ሳይን 0 ፖይንት ያገኘ ነው አንግል 86 ዲግሪ። ሳይን 0.86 ዲግሪን በካልኩሌተር እንፈልግና በ1.8 አባስተን ኢሊቬሽኑ ማግኘት ይችላለን ማለት ነው። 0.86 የማን ነው የምንፈለግ? የሳይን አይደል? ሳይን ነው። ሳይን 0.86 ሳይን 0.86 ዲግሪ ማለት 0.015 ማለት ነው ላይ ሲባዛ በስንት? በ1.8 ኦኬ በ1.8 ስታባዙት ስንት ይመጣል? ሀይቱ 0.027 እስከዚህ ድረስ ብንወስደው በቂ ነው። ኦኬ 0.027 ብለን መመለስ ይችላል። በጣም አነስተኛ የሆነ ኢሊቬሽን ያለው ምክንያቱም አንግሉ በጣም ትንሽ ስለሆነ ነው። ወይንም ደግሞ በሴንቲሜትር እንለውጠው ካላችሁ 2.7 ሴንቲሜትር ከፍታለው ማለት ነው። በጣም ትንሽ ነው ማለት ነው። ኢሊቬሽኑ በጣም አነስተኛ ነው። ኦልሞስት ለውሃ ፍሳሽ ድሬኔጅ ሲስተም ያህል ነው ማለት ነው። ውሃ ብቻ እንዲፈስ ነው እንጂ ኢንክሊኔሽኑ በጣም የተጋነነ እንዳልሆነ 2.7 ሴንቲሜትር ወይም 0.027 ሜትር የተወሰነ ስሎፕ ብቻ ነው ያለው ማለት ነው። በዚህ መሰረት ከመለሳችሁ በትክክል መለሳችኋል ማለት ነው። የዛሬ ትምህርታችን ይህን ይመስላል። በሚቀጥለው ደግሞ ኢንድ ኦፍ ዩኒት ኩዌሽንስ አሉ። አጠቃላይ የመጽሐፋችን የዩኒት3 ሳመሪ ላይ ያሉ ጥያቄዎች፣ እነሱ ጥያቄዎች በጋራ እንሰራለን። እስከዚያው ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ